የቲክቶከሯ ሄለንና የዘቢባ ባለቤት የሆነው ኢሱ ጉዳይ እጅግ አነጋጋሪነቱን ቀጥሏል። ዙሩም የከረረ ይመስላል። ሰው በልቶ ይክዳል የሚባል ወሬ ነበር የምንሰማው። በልቶ ይክዳል የሚባል ታሪክ እንዴት ነው አይጉራችን ላይ የሚመጣ? ይሁን እኔ ሴትዮ አለቃት አንዳንድ ቪዲዮዎች ይሰራሉ፣ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔ ነው አላውቃትም። ደውሎ አልጠየቁኝ። እሱ እኔን አታውቀኝ። ጠፍቼብን አረጀዋ ተጨማደድኳ። እሱ እኔን አታውቀኝ። ዘቢባ ግዴታ መካድ አለብህ ብላለች። እንግዲህ ከዚህ ቀደም እንደምናስታውሰው በዘቢባ ግርማና በኢሱ ትዳር ጉዳይ ትንሽ አወዛጋቢ የሆኑ ጉዳዮች ተከስተው እንደነበር እናውቃለን። ይህንንም ወከባ ወይም ይህንንም ግርግር ያስነሳችው ቲክቶከር ሄለን የተባለች ግለሰብ እንደሆነች ሁላችንም እናውቃለን። ከዚህ ቀደም እንግዲህ ዘቢባን ከማግባቱ በፊት የኔ ባል ነበር፣ የኔ ጓደኛ ነበር፣ ከኔ ጋር ግንኙነት ነበረው በማለት የተለያዩ ርዕሶችን እያነሳች በቲክቶክ ላይ ስለ እሷና እንዲሁም ደግሞ ስለ ኢሱ ስለነበራቸው ግንኙነቶች ስታወራ እንደነበር ይታወቃል። ይህ ጉዳይ እንግዲህ ዙሩን አክሮ ከበድ ወዳለ ደረጃ እንደደረሰ ሰሞኑን እየተመለከትን እንገኛለን። እንግዲህ ሁላችንም እንደምናውቀው ባለሳሳት ከ3 ዓመት በፊት ኢሱና ዘቢባ ቲክቶክ ላይ ይተዋወቃሉ። ከዛም እንግዲህ ግንኙነታቸው እየጠነከረ አሁን ላሉበት ደረጃ እንደደረሱ ይታወቃል። እነዚህ ሁለት ግለሰቦች የሚተዋወቁት ላይቭ ላይ ነው። ከዛም እንግዲህ የተለያዩ ሰርፕራይዞችን ሲያደርጋት ከዛም አልፎ ሽማግሌ እስከ መላክ ድረስ ሲደርስ አይተናል። ነገር ግን በወቅቱ ብዙ ሰዎች አይ የቲክቶክ ፍቅር፣ የማህበራዊ ሚዲያ ፍቅር ዘላቂነት የለውም፣ ታዩ ባክሽ አይጠቅምሽም፣ በጣም አካበዳችሁ፣ ነገ ለማይዘልቅ ነገር የሚሉ የተለያዩ ኔጌቲቭ የሆኑ አስተያየቶች ሲሰጣቸው እንደነበር ይታወቃል። ከዛም ባሻገር ደግሞ በመልካም ጎኑ በበጎ ጎኑ ደግሞ መልካም ግንኙነት ይሁንላችሁ፣ መጨረሻችሁ ይመር፣ እንደ ዘመኑ ትዳር አይሆንባችሁ ነበሩ፣ ጓደኛሞች ነበሩ፣ ፍቅረኛሞች ነበሩ፣ ባልና ሚስት ነበሩ ከመባል ፈጣሪ ይጠብቃችሁ ያሉ ብዙ ወዳጆችም ነበሯቸው። እንግዲህ በወቅቱ ውጪ ሆኖ ነው እንግዲህ ኢሱ ለዘቢባ ሽማግሌ ልኮላት የነበረው። የሽምግልናውም ሂደት በእሽታ ተጠናቆ ደስ በሚል ሁኔታ እንግዲህ ኢሱም ወደ ሀገሩ ተመልሶ በሀገሩ ላይ ኢንቨስት እያደረገ እዚሁ መኖር ጀምሯል። ኢሱና ዘቢባም እንግዲህ ተጋብተው ከአንድም 2 ልጅ አፍርተዋል። ለዘቢባ 3ኛ ለኢሱ ደግሞ 2ኛ የሆነውን ልጅ እንግዲህ በቅርብ እንደወለደች ይታወቃል። በነገራችን ላይ የዘቢባና የኢሱን ትዳር ለመበጥበጥ ሄለን የተባለችዋ ግለሰብ ብቻ አልነበረችም ጣልቃ ስትገባ የነበረው። ነገሮች ከተስተካከሉላትና ዘቢባ ወደ ሰላማዊ ህይወት ትክክለኛ ወደ ሆነው ህይወት መግባቷ ሲረጋገጥ ከኢሱ ጋር አብረው መኖር ሲጀምሩ እንዲሁም ደግሞ የዘቢባን የቀድሞ ልጅ ወይም ከቀድሞ ትዳሯ ያገኘቻትን ልጅ ኢሱ ሲንከባከብ የተለያዩ ቪዲዮዎችን በማህበራዊ ሚዲያ ይለቁ ነበረ። ይህንንም ተከትሎ እንግዲህ የቀድሞ ባለቤቷ ወይም የቀድሞ የልጇ አባት ይህንን ቪዲዮ በመመልከት በማህበራዊ ሚዲያ ላይ ልጄን ማንም ሊቀማኝ አይችልም፣ ልጄ የኔ ናት፣ እኔ ብቻ ነኝ አባቷ የሚሉ የተለያዩ መፈክሮችን ሲያደርግ እንደነበር ይታወቃል። ይህንን ሊያደርግም የቻለበት ምክንያት ኢሱን በጣም ብዙ ሰዎች ስላደነቁት፣ ለሷ ያለው ክብር፣ ለሷ ያለው ፍቅር በጣም ደስ የሚል እንደሆነ ብዙ አስተያየቶች ሲሰጡ፣ ሰው ልጁ ያልሆነውን ሰው እንዲህ እየተንከባከበ አንዳንድ ሰዎች ግን ልጆቻቸውን እንኳን በቅጡ መንከባከብ አይችሉም የሚሉ አስተያየቶች እየተሰጡ ስለነበር በዚህ ሁኔታ በመበሳጨት ነው እንግዲህ ይህ ግለሰብ በብስጭት ይህንን ጉዳይ ሲያጋራ የነበረው። እሱ ብቻ አባቷ እንደሆነ ልጁን በጣም እየተንከባከበ እንዳለ ሲናገር የነበረው። እውነታው ግን ይህ አለመሆኑን አብዛኞቹ የእሷ የቅርብ ሰዎች ያውቁታል። ዘቢባ የኛ ከፈረሰ በኋላ የኛ ግሩፕ ካቆመ በኋላ ልጇን ለማሳደግ በጣም ብዙ ዋጋ ከፍላለች። ብቻዋን ነበር ልጇን የምታሳድግ የነበረው ከሱ ጋር ከተለያየች በኋላ።
የተለያዩ ስራዎችን እየሰራች ነበር ልጇን ስታሳድግ የነበረው። እስከ ኮንቲኒቲ በፊልም ስራ ውስጥ ኮንቲኒቲ የሚባለውን የስራ ድርሻ እንኳን እባካችሁ አሰሩኝ ለልጄ ትምህርት ቤት ምከፍለው አጣው እስከ ማለት ደረጃ ደርሳ ራሷን ዝቅ አድርጋ ብዙ ስራዎችን ሰርታ ነው ልጇን ያሳደገችው። ነገር ግን ያ ሁሉ ጊዜ አልፎ ያሳለፈቻቸው ችግሮች አልፈው ነገሮች ልክ ሲስተካከሉላትና ሰላማዊ የሆነ ህይወት ስትመሰርት ብዙ በጥባጮች ከጎኗ እንደፈለቁ እያየን ይገኛል። እንግዲህ የኢሱ ጠንካራነት እንግዲህ የተገለጸው እዚህ ጋር ነው። የትኛውም ተቃውሞ የትኛውም የእነሱን ትዳር ለመበጥበጥ የተሰነዘሩ ቃላቶችም ሆነ ድርጊቶች ሳይበግሩት ሰላማዊ በሆነ መንገድ ከአንድም ሁለት ልጅ አብረው ለማፍራት ችለዋል። ኢሱ ምንም አይነት ወሬ የማይሰማና ዘመናዊ ባል መሆኑንም አስመስክሯል። ሚስቱን ወዳጅ፣ ሚስቱን ተንከባካቢ፣ ያለፈ ታሪክን እንዳለፈ ታሪክ ተቀብሎ አሁን ስላለበት ህይወትና ስለ ወደፊቱ የሚጨነቅ ሰው መሆኑን እንግዲህ በትዳሩ ላይ አስመስክሯል። ይህንን ተከትሎ እንግዲህ እቺ ሄለን የተባለች ግለሰብ ማረፍ አልቻለችም። በተለያዩ ጊዜ የተለያዩ ቪዲዮዎችን እየሰራች ትለቅ ነበረ። ነገር ግን በዚህ ጉዳይ ላይ አንድም ቀን ኢሱ ሀሳብ ሰጥቶ አያውቅም፣ ወይም አቃታለሁም አላቃትም የሚል አስተያየትን ሰንዝሮ አያውቅም ነበረ። በተለይ ደግሞ ሰርግ በሚመስል መልኩ ቤቢ ሻወር ዝግጅት አዘጋጅቶ ሚስቱን ሰርፕራይዝ ካደረጋት በኋላ ትንሽ ጫጫታው ጨምሮ ነበረ። በወቅቱ የነበረው ፕሮግራም በጣም እጅጉን የሚያስደምም ፕሮግራም ነበረ። እንደ እውነቱ ከሆነ ሁላችሁም እንዳያችሁት የቤቢ ሻወር ወይም የአጥር ወፍ አትስማሽ ሳይሆን ትልቅ ሰርግ ነበር የሚመስለው። ይህንን አድርጎ ነበር ሰርፕራይዝ ያደረጋትና ይሄ አነጋጋሪ ሆኖ በሰነበተበት ወቅት ነበር እንግዲህ በድጋሚ ይች ሄለን የተባለች ግለሰብ የእነሱን ትዳር ለመበጥበጥ ሞክራ የነበረው። ነገር ግን ይህም ሳይሳካላት ቀርቶ እንግዲህ ኢሱና ዘቢባ በሚገርም ሰላም ደስ በሚል ሁኔታ ኑሯቸውን እየመሩ ይገኛል። ከዛም ባለፈው እንግዲህ ኢቢኤስ ላይ ቀርበው እንደውም ስቴጅ ላይ እዛው መድረክ ላይ ልጆቿን እና ኢሱን ጋብዘው ሰርፕራይዙላ አድርገዋት በጣም ደስ የሚል የሻይ ሰዓት አሳልፈው ነበረ። የሻይ ሰዓት በተሰኘው የኢቢኤስ ፕሮግራም ላይ ተገኝተውና ዘቢባ አታውቅም ነበረ። እሷ ብቻ እንግዳ ሆና እንደተጠራች በምታውቅበት ፕሮግራም ላይ ልጆቿና ባለቤቷ ተገኝተው ደስ በሚል ሁኔታ ለትዳራቸው ስላላቸው ክብር፣ በትዳራቸው መሀል ስላላቸው ፍቅር አስተማሪ በሆነ መንገድ ገልጸው ነበረ። ይህንን ጉዳይ ተከትሎ ነው እንግዲህ ይቺ ግለሰብ ደግሞ እንደ አዲስ የተነሳችው። ይሄ ወሬ በጣም ሲበዛ ኢሱ ለመጀመሪያ ጊዜ አስተያየት ለመስጠት ደፍሮ ሚዲያ ላይ ወጥቶ በቲክቶክ ፔጁ እኔ ይችን ሴትዮ አላቃትም፣ ማን እንደሆነች ምን እንደሆነች አላቅም፣ ከኔ ምን እንደምትፈልግም አላቅም፣ እባካችሁ አንድ በሉልኝ በማለት ነው እንግዲህ ሀሳቡን ቲክቶክ ላይ ወጥቶ እየተናገረው ወይም በማህበራዊ ሚዲያ የገለጸው። ሴትዮ አላቃትም፣ ልጆቼን ይዘን እኔ ክርስቲያን በህይወቴ ውሸት ላስታርቅ እችላለሁ፣ ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ልትናደድ ትችላለች፣ እንደ ማንኛውም ሰው እንደሚደሰተው እሷ ልትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወቱ ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላቃት ትልቅ ሴትዮ፣ እኔ የማላቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላቃት ሴትዮ፣ እኔ አላቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርግ ተብዬ ነበር። አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኛንም ይቅር በለን፣ አላቃትም። ይህንን ተከትሎ እንግዲህ እሷም የራሷን ሀሳብ ሰጥታለች። እኔ እያንዳንዱ ምልክት ለምን አልነግራችሁም? ገላው ላይ ያለውን ለዛ ነው ቅዳሜ ቀን በቪዲዮ እንዲገባልኝ የምፈልግ። ቅዳሜ ቀን በካሜራ ይገባታል። ከዛን እኔ የምጠይቀውን ነገር በአፉ አይደለም የሚመልስልኝ፣ በተግባር እንዲያሳያችሁ አደርጋለሁ። ከዛን የታወቀችውን ለእናንተ ሰጠላችኋል፣ ለእናንተ ሰጣለሁ። ቅዳሜ ከምሽቱ
5 ሰዓት ነው የሚባለው በኢትዮጵያ 5 ሰዓት። እሺ እዛ ሴት አንተ እውነት እኔን የማታቀኝ ከሆነ ቅዳሜ በእኛ በኢትዮጵያ ሰዓት አቆጣጠር 5 ሰዓት ላይ ላይቭ ላይ እንገናኝ። ከዛ በኋላ እንዴት እንደማታቀኝ አሳይሃለሁ። ያኔ በህዝብ ፊት ሁሉንም ነገር አወጣዋለሁ የሚሉ የተለያዩ ዛቻ ያዘሉ ንግግሮችን እዚህ አሁን እንደምታዩት የገለጸችው ማለት ነው። እንግዲህ የትዳር ህይወት ቀላል አይደለም። በተለይ ደግሞ እውቅና ሲኖር ትንሽ ከበድ ይላል። የተለያዩ ሰዎች እጃቸውን ለመሰንዘር ይቀላቸዋል። በተለይ አሁን ደግሞ ማህበራዊ ሚዲያ የሚባለው ነገር ከመጣ በኋላ ማንም እየተነሳ የፈለገውን የመናገር መብትን ሰጥቶታል። ከዛ ባሻገር ደግሞ ህይወትን መደበቅ አልተቻለም። ድሮ ለምናደርገው ነገር ያን ያህል ላንጠነቀቅ እንችል ነበር። ሰው ያየኛል፣ ሰው አያየኝም የሚለው ነገር አያሳስበንም ነበረ። አሁን ግን ሁሉም ነገር ሚዲያ ላይ ስለሚወጣ ሁሉም ነገር ያለ ፍቃዳችን ማህበራዊ ድህረ ገጽ ላይ ሊለጠፍ ስለሚችል እጅግ ጥንቃቄ የሚያስፈልግ ሆኗል። ለህይወታችን መጠንቀቅ ያለብን ጊዜ ላይ ደርሰናል። እንግዲህ ነጻነት የሚባል ነገር የጠፋበት ዘመን ላይ ደርሰናል። ከጊዜው ጋር መራመድ ደግሞ ግድ ነው። ይህንን ተከትሎ እንግዲህ ብዙ ታዋቂ ሰዎች እንደ ልብ የመሆን ነገር አይታይባቸውም። እውቅና ሲመጣ፣ ገንዘብ ሲመጣ ብዙ ዋጋ እንደሚያስከፍል እያየን የምንገኝበት ጊዜ ላይ ደርሰናል። ለማንኛውም እንግዲህ ቅዳሜ 5 ሰዓት ላይ የሚሆነውን ነገር ደግሞ ለእናንተ ለማድረስ ቃል እየገባን ኢሱና ዘቢባ እንግዲህ ይህ ጉዳይ እንደማይበግራቸው ከዚህ ቀደምም አስመስክረዋል። ወደፊትም አስመስክረው ትዳራቸውን በሰላም እንደሚያጸኑ እያመንን ዛሬ ለእናንተ የያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ